ልማዱ ነው። ሴቶቹ ቪዲዮ እየቀረጸ ያስፈራራ ነበር። አምራንንም እኮ እንደዚህ አድርጓት ነበር። በቃ የድሮ ኤርሚያስ ተመለሰ ማለት ነው። ሰማ ነግባ ግባ። ወይዘሮ ዝናሽ ይቅርታ አድርግልኝ። አቶ ተሰማ ምን ነው? እባክህ ተነስ፣ አይገባም። እውነት ግን የኔ ኃጢአት ይቅር የሚባል ነው? እኔ እኮ ማለት የበላሁትን ወጪ ሰባሪ ነኝ። ያጎረሰኝን እጅ ነካሽ ነኝ። አቶ ተሰማ ዳድ ስላስፈታሁት በጣም ደስ ብሎኛል። እኔም እርሶ ላይ እጄን አንስቼ ነበር። ይቅርታ አድርጉልኝ። አየህ አይደለም በዳህ አንተ ብቻ የሆንክ ቢመስልህም ሁላችንም እርስ በርስ ተበዳድረናል። ዋናው ግን በይቅርታ ወደ ልቦናችን መመለሳችን ነው። እባክህ ለይኩን አሁን የኤርሚያስን ጉዳይ አቆየው። አቶ ተሰማ እኮ ቤተሰባችን እንደ አዲስ የተቀላቀለ እኮ ነው። አባዬ እኔ አላምንም። አባዬ በድጋሚ ስላገኘሁህ በጣም ደስ ብሎኛል። ተው እባካችሁ፣ በጸጸት እኮ ልትገሉኝ ነው። ይሄ ሁሉ ለእኔ ይገባኛል እንዴ? ያለፈውን ረስተን አዲስ ህይወት ለመጀመር እየተዘጋጀን ነው። እድሜ ለጋሼ ቤተሰብ ምንም እንኳን ደግ ባደረጉ ያንተ መልስ ክፋት ቢሆንም አባዬ ጋሼ አሁንም እጃቸውን ዘርግተው ተቀብለውናል። አሁን እንዴት ነው ከዚህ ከጸጸት ጋር የምኖረው? አሁን ሁላችሁም ነው የገደላችሁኝ። ሄሎ ሆስፒታል እህቴ ምን ሆነች? ምን አቶ ተሰማ ከእስር ቤት ተፈቶ ከልጁ ኑሐሚን ጋር ፊት ለፊት ሲገናኝ በከባድ የጸጸትና ማዕበል ውስጥ ሆኖ ነበረ። ራሱን ቀና ቀና እያደረገች ማሽላ አንድም ለወፍ አንድም ለወፍጮ ትል ነበረ አያቴ እያሉ ጥፋቱን ለማስታወስ ቢሞክርም እሱም ተጸጽቶ ይቅርታ ጠየቀ። ልጁም ይቅርታውን በፍቅርና በአባትነት ስሜት ተቀበለችው። እንዴት ብዬ እንዳይማይሽ ግራ ገባኝ እኮ ልጄ፣ እኔ በፍጹም ያንቺ አባት ልሆን አልችልም ሲል ተሰማ አንገቱን ደፋ። ኑሐሚን ግን የአባትነት ጸጸቱ ፊቱን በማየቷ ቢያማትም ክፉ ሰዎች ተከትለው የገንዛ ቤተሰብህን ውለታ የዋለልን የጋሽ ላይኩንን መከዳትህ አስታውሳ ወቀሰችው። ሆኖም ግን ጋሽ ላይኩን ያደረሰባቸው ክደት ሁሉ እረስተው እስር ቤት ድረስ መጥተው ያስፈቱት ደፋ ቀና ማለታቸውን ስትነግረው የተሰማ ልቡ ይበልጥ ተሰበረ። እኔ የእነሱን ቤተሰብ ሳፈርስ እሱ ግን የእኔንም የእሱንም ቤተሰብ ይጠብቅ ነበር እያለ በተሰበረ ልብ አለቀሰ። ኑሐሚን ግን ታውቂያለሽ እዚህ ምድር ላይ ምንም የማልጠቅም የሚባል ነገር የለም በማለት አባቷ ይቅር ብላ ሆኖም እንዲክሳቸው ካለፈ ስህተቱን እንዲማር አጽናናቸው። በሌላ በኩል ጋሽ ላይኩን አቶ ተሰማን ለማስፈታት የተጠቀመበት መንገድ ባለቤቱ ዝናሽን ከፍተኛ ቁጣ ቀስቅሷል። ዝናሽ ላይኩን ላይ የጮች ያንን መረጃ መጠቀም አልነበረብም፣ እንዴት ፎቶ አንስተ ለኮማንደሩ አሳየው ስትል ተቆጣችው። ላይኩን ግን ተሰማ ከዛ ከእስር ቤት ለማስወጣት ሌላ አማራጭ እንዳልነበረው ሌላ መንገድ መጠቀም ስላልቻለ ነበር። ነገር ግን ዝም ይበልጣል ብላ ተቆጣችው። ምክንያቱም ያንን የሮማንና የአቶ ተፈራ ህገወጥ ስለ ኮማንደሩ መረጃ በኮማንደሩ ቤት ሰርቃ ለሲምባ የሰጠችው ፋንቱ ነበረች። ላይኩን መረጃው ለኮማንደሩ መልሶ ማሳየቱ የፋንቱን ህይወት አደጋ ላይ እንደሚጥል ነገረችው። ይባስ ብሎ አቶ ተሰማ የገባበት ወንጀል ቀላል እንዳልሆነና ጊዜ ያልፈታው ወተትና መድኃኒት ወደ ማህበረሰብ እያሰራጨ እንደነበር፣ ይህ ደግሞ ህዝቡን ህይወቱን የሚጥል አደጋ መሆኑን ለላይኩንና ለጠላቶቹ ጥብቅና መቆሙ ማስተካከል እንዳለበት ለቤተሰቡ ቅድሚያ መስጠት እንዳለበት ገለጸችለት። እንደዛም ብሎ ተከራክረው ፈቱት። በዚህ መሃል ናሆም እና ኑሃ ፍቅራቸውን እያደሱ ነበረ። ናሆም ኑሃን የኔውድ ፍቅርና ገንፎ በትኩ ነው እያለ የፍቅረኛሞች ቀን ትዝታ እያደረጉ ሁላቸውም በፍቅር ወደኋላ ተመልሰው ስለ ፍቅር ያስታውሱ ነበር። ኑሐሚን የቂም ሰው ባለመሆኑ አባቷን ይቅርታ ማለቷ ለናሆም ግራ ገብቶታል። ማታ ለተዘጋጀው ትልቅ የቤተሰብ ራት ፕሮግራም ሁሉም ሰው እንዲሰባሰብ ወጣቶቹ እንዲገኙ ዝግጁ ተጠናቀቀ። በዚህ ጠረጴዛ ላይም ላይኩን ሙሉ ቤተሰቦቹ ጋር አንድነታቸውና ደስታቸው እየገለጹ የመጣባቸውን ጠላት በአንድነት መመከት እንዴት እንደሚችሉ ይወያዩ ነበረ። የማይፈታ የመሰለው የተንኮሉል ተፈቶ እውነቱ ፍትህ እስኪወጣ ድረስ፣ በአንጻሩ ደግሞ ሌላ አዳዲስ መፈንቅሎች፣ ክህደቶች ቤተሰቡ ላይ ዳግመኛ መናወጥ ጀመረ። ፍቅር፣ ጸጸት፣ ሴራ፣ የሞት ራፍ በአንድ ማዕድ ላይ ተቀላቅለዋል። ላይኩን በአስደናቂ
በግሉ ለአቶ ተሰማ ከእስር ቤት አስፈትቶ ወደ ሰላሙ ማዕድ ይዞት መጣ። ተሰማ ግን በሰራው ስራ ህሊናው ቁኛ ወቅሶታል። አያቴ ስትለኝ የነበረውን ተረት አስታወሰችኝ እያለች ኑሐሚን በተደጋጋሚ ያንን ተረት እያስታወሰች ቢሆንም ሁሉም ነገር ግን በይቅርታ ተፈቶ በጸጸት ውስጥ ሆኖ ፊት ያለውን ወደፊት እንደሚሄዱ እያሰቡ የጥፋቴ ቃል እንደማይገልጸው አውቃለሁ፣ እባክህ ይቅርታ አድርጉልኝ። ሌላ ሰው ሆኖ ቢሆን እኮ ጭራሽ አያገኘኝም ነበር። እናንተ ግን የይቅርታ ልብ ስላላችሁ ይቅርታ አላችሁኝ፣ ያንን ክደቴን መለሳችሁልኝ። እኔ እኮ ይሄኔ ጎዳና ነበር ህይወቴ፣ ለእኔ ጎዳና ነው የሚገባኝ እያለ ይበልጥ እየጸጸተ እኔ ራሴ ለምን እንደዚህ እንደሆንኩኝ አላውቅም። ገንዘብ ማግኘት ደግሞ የመጀመሪያ አልነበረም፣ ያው ክፉ ነገር እያለ ነገሮችን ወደ ውስጥ ሆኖ ወደ ኋላ ማሰብ ጀመረ። ኑሐሚን አባቷን አቅፋ ዋናው ወደ ራስ መመለስ ነው አባዬ፣ ድጋሚ አባዬ የሚለውን ከአንቺ በመስማቴ በጣም ደስ ብሎኛል አለ አቶ ተሰማ እንቦ እየፈሰሰ። ምን ላድርግ እኔስ እንደዚህ መሆኔ ይነሰኝ? አንተን ለመቀየር እኮ እማዬ የሰራው ግፍ፣ ጋሽ ለይኩን ላይ ያደረከው ነገር፣ ሁሉም ነገር የሚያስከፉ ነበሩ። በመታሰርህ ሲሰሙ ካደረጋቸው ክህደትና ጉዳዮች በላይ ግን ያንተ ነገር ነበር ያሳሰበው። ለእኔ ከዚህ በላይ ትልቅ ቅጣት የለም። አልዋሸሽም፣ በዚህ ሰዓት እኔ በፍጹም መኖር አልፈልግም። ኧረ እንደዚህ አትበል አባዬ፣ ሞተ ከሚጸጸን እኮ ኑረ ብትክሰን ነው የሚሻለን ከመጥፎ ሰዎች ጋር ገጥመ እንጂ አንተ እንደዚህ አይነት አባት እንዳሉን ሁሉም ሰው ያውቃል። ጋሼ እንደምንም ብዬ አስፈተዋለሁ ብሎ ቃል ገብቶልኛል አለ ተሰማ። ወይዘሮ ዝናሽንና አቶ ላይኩንን ዙሮ በጉልበት ተንበረከከ። እኔ የእሱን ቤተሰብ ሳፈርስ እሱ ግን ሁሉም የኔን ቤተሰብ ይጠብቃል። ከአንድም ሁለቴ በጥፋቴ እያነሳኝ ነው። ጭራሽ ብሎ እኮ ነፃ ለወጣ ይደፋ ቀና ይላል። እውነቱ ግን የኔ ኃጢአት ይቅር የማይባል ነው። እኔ እኮ ማለት የበላበትን ወጭ ሰባሪ ነኝ እያለ ዝናሽ እንደዚህ አይባልም መረፍ አለችው። ናሆምም በዚህ መሀልም እኔ ማጥፍቻለሁ፣ እጄን አንስቼ ባሃለው ይቅር በለኝ አለ። አቶ ተሰማ ስላስፈታሃኝ በጣም ደስ ብሎኛል። እኔ እርሶ ላይ እጅ ነስቼ ነበረ፣ ይቅር በለኝ። ሁላቸውም በይቅርታ ይቅር ተባባሉ። ለይኩን በፈገግታ አነሳው። ተሰማ አውቄ ነው ይህንን ነገር ያደረኩት፣ ስለማላውቅ ደግሞ ይቅር በሉኝ። ለምንድን ነው ደጋግሜ ይህንን የማስታውሰው እያለ ረስተው አዲስ ህይወት ለመጀመር እንደሚዘጋጁ እድሜ ለጋሼ ላይኩን ቤተሰብ። ምንም እንኳን ደግ ባላደርግም ያንተ መልካምነት ግን ክፉን ነገር ሁሉ ቀይሮታል። አሁን እጃችንን ዘርግተን ወደፊት ነው መራመድ ያለብን። ጠላቶቻችን አይተኙልንምና ተባብለው ሁሉም በይቅርታ ልብ ይቅር ተባባሉ። አቶ ተሰማ ከእስር ቤት የወጣበት መረጃ በሲምባ በኩል ለኮማንደሩ የተሰጠው የሮማንና የኮማንደሩ የህገወጥ መድኃኒት ሰነድ ነው። ይሁንና ዝኑ ይህንን ለላይኩን ምክር ማድረጉ አልተለወጠም። አልገባኝም፣ ያንን መረጃ አልተጠቀምንበትም። ተሰማ ነፃ መውጣት ነበረበት። ግን ላይኩን እንዴት እንደዚህ ታደርጋለህ? ፎቶ እኮ ማንሳትህ ልክ አይደለም። አምኜህ እኮ ነው የሰጠው። ለኮማንደሩ እንዴት ታሳየዋለህ? ተሰማ ከዛ ከእስር ቤት ከወጣ በኋላ ሌላው ነገር ይስተካከላል። ደግሞ ይሄ መረጃ ተሰማን ብቻ አይደለም፣ ብዙ ፍትህ ማግኘት ያለባቸው ሰዎች አሉ። ህገወጥ ስራ እስከመቼም መቆየት የለበትም። መድኃኒቱ ወተቱ እየገባ ሀገራችን እየበከለ ነው። እስከ ላይኛው ፍርድ ድረስ ሄጄ እፋረዳቸዋለሁ ሲል በያዘው መረጃ ኮማንደሩን እንደማይለቀው ለዝናሽ ነገራት። ዝናሽ ግን ምን እየነካ ነው? ህጉ እኮ ከነሱ ጋር ነው ያለው። ከነማን ጋር እየተፋለምክ መሆኑን አታውቅም? ለምን እንደዚህ ታደርጋለህ አለችው። እነሱ ከያዙት ህግ የኔ ያዝኩት እውነትና መድኃኔዓለም ይበልጣል ብሎ ከመጨረሻው እንደማይለቃቸው ቃል ገባ። ላይኩን በቃ ሁሉ ነገር ቀላል ነው የሚመስለው አይደል? ይህ ነገር ልንማከርበት ይገባል እባክህ እያለች ለመነችው። በሌላ በኩል ኤሚ ማታ በተቀረጸ ቪዲዮ ሴራ ምክንያት ኤርሚያስን ክህደት በሷ አይንና ጆሮ እንዳረጋገጠች የሪችና የኤርሚያስ ስውር ተንኮል ኤርሚያስ ከቤተሰብ እንዳጣለውና ከኤሚ ልብ እንዲወጣ እያደረገች መሆኑ ኤሚ እያለቀሰች ወደ እናቷ ዝናሽ ጋር ተወያዩበት። እማዬ ይቅር በይኝ እባክሽ፣ ይቅር በሉኝ። እናንተ ስትመክሩኝ ያኔ ባለመስማቴ ይሄው ልቤን ደጋግሜ እየተጎዳው ነው። ኤሚ ምንድን ነው ንገርኝ እስኪ፣ ምንድን ነው የኔ ልጅ ምንድን ተፈጥሮ ነው እያለች እናቷ ልታባብላ ብትሞክርም እማዬ ይቅር በይኝ፣ አንቺም አባዬም አስከፊ ፍቅርን አስበልጬ እኮ ሂጄ ነበረ። አባዬ ልክ ነበረ። ኤርሚያስ ነገር አንገት የሚያስደፋ ነው። ማታ እኮ ከሌላ ሴት ጋራ ነው ያደረው። ራሴ ነኝ በጆሮዬ የሰማሁት። እማዬ ከእናንተ በላይ እኮ የራሴ አውቃለሁ መስሎኝ ነበረ። ከልጅነቴ እስከ እውቀት ያደረጋችሁልኝ ወላጆቼ አስከፍቻለሁ። ከዚህ በኋላ በፍጹም ኤርሚያስ የሚባል ሰው ወደ ህይወቴ እንዲገባ አልፈልግም፣ በፍጹም በጭራሽ እያለች አለቀሰች። ኤርሚያስ እውነቱን ለማስረዳ ወደ ቤት መጣ። ኤሚ ይኸውልህ የሚሆነው ነገር እንዳሰብሽው አይደለም እያለ ሊነግራት ቢሞክርም
ያደረከው ነገር ጭራሽ ልታስረዳኝ ትሞክር እንኳን ትንሽ አታፍርም? በጆሮዬ እኮ ነው የሰማሁት። አሁን ውጣልኝ፣ ከዚህ ቤት ውጣ። ኤሚ አባቷ ጋሼ ላይኩን መጣ፣ ምንድን ነው የሚከናወነው ብሎ ኤርሚያስን ሲያየው ወደ ድብድብና ወደ አየው ቪዲዮ ለቤተሰቡ በሙሉ አሳየና አሁን ባየው ቪዲዮ እጅግ ተበሳጨ። ዝናሽ ለየውስተል አይሆንም እሱም ወንድምሽ ነው ብዬ ነው ያሳየሁት ብሎ ቪዲዮውን ከለከላቸው። ይሄ ሁሉ የሆነ ባለበት ሰዓት ዝናሽ ነገሩን እንዲረጋጋ ብላ እስኪ አሁን ረጋ እንበል፣ ያው አቶ ተሰማ እኮ እንደ አዲስ ነው ቤተሰባችን የተቀላቀለው፣ ሁሉን ነገር ይደርሳል፣ አሁን ረጋ ብለን እንግዳችንን እንቀበል ብላ ወደ እሱ ሀሳባቸውን ዞሩ። ሁሉም ቤተሰብ ሀሳባቸውን ተሰብስቦ አቶ ተሰማን ወደ መቀበል ትኩረት እንደተደረገ የጋሽ ላይኩን ስልክ ጠራ። ከሆስፒታል ነበር የተደወለው። እህቴ ምን ሆነች እያለ ለዛሬው የነበረን የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ደህና ሰንብቱ። ታሪኩን ከወደዳችሁት ላይክ እና ሼር በማድረግ ለወዳጆቻችሁ አጋሩ። በሚቀጥለው ክፍል እስከምንገናኝ ድረስ ደህና ሰንብቱ።